ወሳኝ ኩነቶች ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች 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 ሰላማችሁ በያላችሁበት ይብዛ። ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? ሀዲያ ቴሌቪዥን ከማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በየሳምንቱ ወደ እናንተ የሚያደርሰው ፕሮግራማችን እነሆ ጀምሯል። ዛሬም እንግዳ ጋብዣለሁ። እንግዲህ የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዳይሬክተር የሆኑት አቶ በድሩ ሀሰን ናቸው። ከእሳቸው ጋር ቆይታ የምናደርግ ይሆናል። አብሮነታቸው ይለያል። እንኳን ደህና መጡ። ኮንደና ቆያችሁ። እሺ እንግዲህ የሀዲያ ቴሌቪዥን ከማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በየሳምንቱ የማህበረሰቡን ግንዛቤ ለማሳደግ ፕሮግራም እንግዲህ በየሳምንቱ እየተላለፈ ይገኛልና ከዚህ አንፃር የህዝብ ግንዛቤ ማሳደግ ተግባር በአሁኑ ሰዓት የወሳኝ ኩነቶች ምዝገባ ኤጀንሲ በዋናነት እየሰራበት ያለበት ጉዳይ ነውና በዚህም ማህበረሰቡም ደግሞ ብዙ ግንዛቤ እያሳደገ መጥቷል። በአሁኑ ሰዓት ከዚህ አንፃር በምን መንገድ ነው የህዝቡን ግንዛቤ የማሳደግ ሁኔታ የምትፈጥሩት? ጥሩ እንግዲህ የክልላችን ወሳኝ ኩነቶች ምዝገባ ኤጀንሲ ተግባርና ኃላፊነቱን በአግባቡ ለመወጣት በተለይም ህዝቡ በወሳኝ ኩነቶች ምዝገባ ዙሪያ በቂ ግንዛቤ ኖሮት በምዝገባው በብቃት ተሳታፊ እንዲሆን ከማድረግ አንፃር ግንዛቤ የመፍጠር ስራዎች በኤጀንሲው ይካሄዳል። ይህ ግንዛቤ ለመፍጠር ከሚሰራባቸው የተለያዩ ስልቶች አንዱ የሚዲያ ተቋማትን በመጠቀም የሚሰራው የግንዛቤ ማስፋፋት ስራ ነው። ይህ ከዚህ አንፃር የምናየው አንደኛው ከሚዲያ አንፃር ኤሌክትሮኒክስ ሚዲያ እንጠቀማለን። በዚህ ረገድ ሬዲዮ ጣቢያዎች ናቸው የሚጠቀሱት። በክልላችን የሚገኙ ሬዲዮ ጣቢያዎች ለዚህ ስራ እናውላለን። አንደኛው ወሳና ኤፍኤም ነው። በወሳና ኤፍኤም በሶስት ቋንቋዎች ስርጭት እናካሄዳለን። በሀዲይኛ፣ በአላብኛና በአማርኛ ቋንቋዎች እንሰራለን። በሳምንት የ20 ደቂቃ ፕሮግራም አለን። ሁለተኛው የወልቂጤ ኤፍኤም ሬዲዮ ጣቢያ ነው። በወልቂጤ ኤፍኤም ሬዲዮ ጣቢያ የምንሰራው ስራ በሁለት ቋንቋዎች ለጊዜው እየሰራን ነው። በየመኛና በጉራግኛ እንሰራለን። ወደፊት የቀቤናና የማረቆም እናካትታለን ብለን በቅድ ይዘናል። በእነዚህ ቋንቋዎች ትምህርት እንሰጣለን። ግንዛቤ ማስፋፋት ስራ እንሰራለን። ሌላው የስልጢ ማህበረሰብ ሬዲዮ ጣቢያ ነው። በአማርኛ በስልጥኛ ቋንቋ እንደዚሁ የምንሰጠው ትምህርት ፕሮግራም አለ፣ የግንዛቤ መፍጠሪያ። ሶስተኛው የከምባታ ማህበረሰብ ሬዲዮ ጣቢያ ነው። በዚህም ሬዲዮ ጣቢያ እንደዚህ በከምባትኛና በአማርኛ እንደዚሁ ፕሮግራም እናሰራጫለን ማለት ነው እና ከሬዲዮ ጣቢያዎች አንፃር ይሄ ነው። ሌላው ቴሌቪዥን ጣቢያዎች ናቸው። አንደኛው ያው የእናንተ ጣቢያ በሳምንት ታውቃላችሁ የ20 ደቂቃ ፕሮግራም ይዘን እየሰራን ነው ያለነው። ሌላው በየሳምንቱ ከፕሮግራሞች ጋር በተያያዘ የማስታወቂያ ስራ የምንሰራው በደቡብ ሬዲዮና ቴሌቪዥን ድርጅትም እንደዚሁ የ6 ወር ኮንትራት ይዘን እየሰራን ነው የምንገኘው ማለት ነው። እንግዲህ ከኤሌክትሮኒክስ ሚዲያ አንፃር ሬዲዮና ቴሌቪዥን ነው። ሌላው ማህበረሰብ ሚዲያ ነው፣ ድረገጽ እንጠቀማለን። ቴሌግራም በመጠቀም እንደዚሁ ትምህርት የማስፋፋቱን ስራ እየሰራን ነው የምንገኘው ማለት ነው። ሌላው ትምህርት ግንዛቤ መፍጠር ስራ የምንሰራበት የህትመት ሚዲያ ነው። ከህትመት ሚዲያ አንፃር የምንጠቀመው ቢልቦርድ እንጠቀማለን፣ ፖስተር እንጠቀማለን፣ ስቲከር እንጠቀማለን፣ ብሮሸር እንጠቀማለን። እነዚህን ተጠቅመን ስርጭት የመስራት ስራውን ግንዛቤ ፈጠራ ስራውን እያከናወን ነው የምንገኘው ማለት ነው። ሌላው ግንዛቤ ፈጠራ ስራችን የተለያዩ
የውይይት መድረኮችን በመጠቀም የህብረተሰቡን ግንዛቤ ማሳደግ ስራ የምንሰራበት ይሆናል ማለት ነው። የወሳኝ ኩነቶች ምዝገባ ኤጀንሲ ተግባርን በታለመለት ልክ ለማህበረሰቡ ተደራሽ ለማድረግ የባለድርሻ አካላት ሚና ወሳኝ ነው። በዚህም የፍርድ ቤት እንዲሁም ደግሞ የእድሮች ማህበር፣ የፐብሊክ ሰርቪስ እንዲሁም ከተለያዩ ባለድርሻ አካላት ጋር በቅንጅት ይሰራልና የባለድርሻ አካላት ተልዕኳቸውስ በምን መልኩ ነው እየተወጡ የሚገኙት? ከዚህ አንጻር እስከ እናንተ ጋር ያላቸው ቀረቤታስ ምን ይመስላል? የትኞቹ ናቸው በዋናነት ባለድርሻ አካላት ከእናንተ ጋር አብረው በቅርበት የሚሰሩ ባለድርሻ አካላት የምንላቸው? ባለድርሻ አካላት ብለን እኛ በተለይም በጋራ ለመስራት የመግባቢያ ስምምነት ተፈራርመው ወደ ተግባር የገባን ባለድርሻ አካላት አሉ። ከዚህ አንጻር ትምህርት ቢሮ አለ፣ ጤና ቢሮ አለ፣ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ አለ፣ ሴቶችና ህጻናት ቢሮ አሉ በክልል ደረጃ። ከዛ ውጭ ደግሞ ፍርድ ቤቶች አሉ። ፍርድ ቤትም እንደዚህ የምንጠቅመው የሃይማኖት ተቋማት እና የእድር ጥምረቶች እነዚህ በመጠቀም ለምሳሌ እድሮች በህገ ደንባቸው ስለ ወሳኝ ኩነት ምዝገባ ምንድነው እድር ውስጥ ለመመዝገብና እንትን ለማለት ወሳኝ ኩነትን በምን ደረጃ ሊጠቀሙ እንደሚችሉ ሞት ማስመዝገብ እንዳለባቸው እድር አንዱ ምሳሌ ባነሳላችሁ እድር የሚያስፈልገውን ከእድሩ አገልግሎት ለማግኘት እድርተኛው ሟችን ማስመዝገብ አለበት። እስከዛ ድረስ በህገ ደንባቸው የሚያካትቱበት ሁኔታ ምዝገባውን በዚህ ደረጃ ምዝገባውን የሚያግሱበት ሁኔታ እንዳለ ማለት እና የትምህርት ተቋማትም ፐብሊክ ሰርቪስ ደግሞ አገልግሎቱ ታች ድረስ ቀበሌ ስራ አስኪያጆቹ በተጠረታቸው ለፐብሊክ ሰርቪስ ነው። እነሱ አገልግሎት የሚሰጡት ከነሱ ጋር በመቀናጀት እንዴት አገልግሎት መስጠት እንዳለባቸው ስምሪት በመስጠት በመከታተል በመቆጣጠር የሚያግዙበት ሁኔታ እንዴት እንደሚሆን ከነሱ ጋር በመቀናጀት የምንሰራበት ሁኔታ ነው ያለው። ፍርድ ቤቶች ደግሞ በክስ ሂደት ውስጥ በተለይም ደግሞ ከውርስ ከተለያዩ ነገሮች አንጻር ፍርድ ቤቶች ከሚነሱ ክርክሮች አንጻር በወሳኝ ኩነት ምዝገባ ሂደት ውስጥ የሚያስፈልጉ መረጃዎች በዛ ተካተው እንዲመጡ ከማድረግ አንጻር ለምሳሌ ከችሎት በፊት የትምህርት መስጫ መድረኮች እንዲኖሩ ግንዛቤ ችሎት ለመጡ ሰዎች ወይም ወደ ፍርድ ቤት የመጡ ሰዎች ግንዛቤ የሚፈጠርበት መድረክ እንዳለ ከዛ በኋላ ደግሞ ከውሳኔ በኋላ ደግሞ ውሳኔውን የማሳወቅ ሁኔታም እንደዚሁ የሚሰራባቸው ሁኔታዎች እንዳሉ ሁሉ ትምህርት የሚሰጡበት ሁኔታዎች እንዳሉ እነዚህ ሁሉ ነገሮች በተለይ የመግባቢያ ስምምነቶች የተፈራረምናቸው አሉ። ከትምህርት አንጻር ምን መሰረት ለምሳሌ ክበባት አሉ። ትምህርት ክበባት የወሳኝ ኩነት ክበባትም ተማሪዎች ወጣቶች በዛ ተካተው የወሳኝ ኩነት ትምህርት መስጫ መድረኮች እንዲያደርጉት የሚያደርግበት ሁኔታ ሁሉ እንደዚህ አለ። ጤና ስንል በሆስፒታሎች በጤና ተቋማት የሚወለዱ ህጻናት ምዝገባ የሚያከናውኑበት ሁኔታ ላይ በተለይም በማሳወቂያ እንትኖች አሉ። እነሱን ይዘው እናቶች ልጆቻቸው የሚያስመዘግቡበት ሁኔታ እና ይህን ደግሞ ተከታትለው ምዝገባ የሚያካሂዱበት ሁኔታ ከዚህ አንጻር ከጤና ጋርም ተቀናጅተን የምንሰራበት ሁኔታዎች አሉ። እነዚህ ሁሉ በመግባቢያ ስምምነቶችን ላይ ተፈራርመን የሚከናወኑ ናቸው። እነዚህ ሁሉ ባለድርሻ አካሎች ከኛ ተግባር አንጻር እነሱም ተሰማርተው በቅንጅት እየሰራን መሆን ይሄ ደግሞ በሂደት ወደ ከፍተኛ መሻሻል እያሳየ ሙሉ በሙሉ የተሟላ ባይሆንም መሻሻል እያሳየ ውጤት እያመጣንበት የምንሄድበት ትራክ ውስጥ ገብተናል። በተለይም የወሳኝ ኩነቶች ምዝገባ ኤጀንሲ በተለይ ለሀገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች በተስተካከለ ሁኔታ መንግስት አስፈላጊውን ውሳኔ እንዲሰጥ ትልቁን መረጃ ሰጪ ተቋም ነውና ከዚህ አንጻር በዋናነት የአሰራር ስርዓቱን ለማሻሻል ከዚህ ቀደም የነበሩ ምህዳሮችን በመቀየር የአሰራር ስርዓቱን ለማሻሻል ምን አይነት እንቅስቃሴ ነው እያደረጋችሁ ያላችሁት? ጥሩ እንግዲህ አሰራር ስርዓቱን ለማሻሻል በተለይም እያከናወን ነው ያለው በዚህ በኤጀንሲያችን የዳሰሳ ጥናት እናደርጋለን። ይሄ ዳሰሳ ጥናት በተለይም የግንዛቤ ፈጠራው በምን ሁኔታ ላይ ነው ያለው፣ ግንዛቤ የሚፈጥርበት ሁኔታ እንዴት ነው ያለው፣ በምን ደረጃ ነው ያለው ነገር በምን ሁኔታ ላይ እንዳለን ደግሞ ያለንበት ምን ጥንካሬ አለን፣ ምን ጉድለት አለን፣ አካሄዳችንስ በምን ደረጃ ነው ያለው የሚለው ነገር የምንለይበት የዳሰሳ ጥናት እናደርጋለን። አንደኛ ደግሞ በህብረተሰቡ ከምዝገባው አንጻር ህብረተሰቡ ውስጥ ያለው አመለካከት ምንድነው ያለው፣ ከዚህ አንጻር ምንድነው ችግራችን፣ እንዴትስ መቅረፍ አለበት የሚል ነገር የምናሳይበት ሁኔታ ነው ያለው። ሌላው
ተግባሩ እንዲሆን ሰርቲፊኬት እንዴት ነው ይጠቀሙበታል? ሰርቲፊኬትን ትግበራው ላይ በምንገባበት ሰዓት ህዝቡ እንዴት እየተጠቀመበት ነው ያለው? ምዝገባው እንዴት ነው እያከናወነው ያለው? ከዛ ሰርቲፊኬትን ለምን ሁኔታ ነው እንደሚያስፈልገው አውቆ እየተጠቀመበት ያለው የሚሉ ነገሮች ያሉበት ጉድለትና ጥንካሬ የሚለዩልን የዳሰሳ ጥናት አንዱ የምናደርግበት ሁኔታ ነው ያለው። ሌላው የሚዲያ ተደራሽነታቸው አሁን ይሄ ሚዲያ ምን ያህል አሁን ቅድም ተጠቅሱላችሁ አሉ ሚዲያዎች ምን ተጠቀምባቸው ሚዲያው ህብረተሰቡ ግንዛቤ የሚያሰፉ ሚዲያዎች አሉ። ተደራሽነታቸው ምን ያህል ነው? ምን ያህል ህብረተሰብ እያዳመጠን ነው? ምን ያህል ህብረተሰብ ከዚህ ሚዲያ ተጠቃሚ ሆኖ ራሱ ግንዛቤውን እያሰፋ ነው የሚለውን ነገር ለማወቅ የሚያስችል የዳሰሳ ጥናት ሁሉ አድርገን በዚህ መሰረት ይሄን ካየን በኋላ የምናሻሽልበት ጥንካሬያችን የበለጠ የምናጠነክርበት ጉልበታችን ነው የምናሻሽልበት ሁኔታ የሚፈጥር በቂ የሆነ መረጃ እናሰባስብበታለን። በዚህ መሰረትም በዳሰሳ ጥናቶች አሰራራችንን ለማስተካከል እየሞከርን ነው ያለን። በዚህ ማለት በዳሰሳ ጥናት በምትሰሩበት ሰዓት ምን አይነት ተጨባጭ ለውጦችን አይታችኋል? አሁን ካየናቸው አንደኛ አሁን በሚዲያ በኩል ያለንበት ተደራሽነታችን ምን ያህል ነው ብለን አልና ለምሳሌ ያህል በአማርኛ ብቻ የምናስተላልፋቸው የነበሩ እንትኖች ተደራሽነታቸው ከከተማ የዘለለ አልሆነም። ስለዚህ አብዛኛው ደግሞ ህብረተሰባችን ያለው ገጠር ውስጥ ነው። የገጠር ህብረተሰብ ደግሞ በራሱ ቋንቋ ብናስተላልፍለት የበለጠ ህዝቡ ጋር መድረስ እንደምንችል ባደረግነው መሰረት አሁን በጣም ትኩረት እያደረግን ያለነው በአሁኑ ሰዓት በክልሉ ወደ 7 የክልሉ ብሔረሰብ ቋንቋዎች ለዚህ ለሚዲያ ስራችን እያዋልነው ነው ያለው። አሁን ልናሰፋ ነው ራሱ በቋንቋ የምናሰራጨውን ፕሮግራም ልናሰፋ ነው። አሁን በቅርብ ጊዜ ውስጥ እስካሁን ያልተካተቱ የማረቆና የቀቤና አሉ። እነሱን ልናካትት አሁን በቅድ ይዘናል። ከዚህኛው ወር ጀምረን ወደዛ የምንገባበት ሁኔታ ነው ያለው እና እንደዚህ አይነት ነገሮች ጠቀሜታውን ያለመረዳት ሁኔታዎች ሁሉ በህብረተሰቡ ውስጥ ያየናቸው ነገሮች ስለዚህ እንደሚጠቅመው በማሳየት በማስገንዘብ ወደ ምዝገባው ሊመጣ የሚችልበት ሁኔታ እየፈጠር ነው ያለ ነው ማለት ነው። በዚህ መልኩ ነው እየሞከር ነው ያለ ነው። እንግዲህ በተጨማሪም አንዳንድ ጊዜ የፐብሊክ ሰርቪስ በተለይም በቀበሌ አካባቢ ዋና ተግባሩ የሚከናወነው በቀበሌ ስራ አስኪያጆች ነውና ስራ አስኪያጆች ሌላም ተጨማሪ ስራ አለባቸው። ጎን ለጎን ነው የወሳኝ ኩነቶች ምዝገባ የሚያከናውኑትና ከዚህ አንጻር ከፐብሊክ ሰርቪስ በጥምረት እየሰራችሁ ባለበት ሁኔታ ከስራ አስኪያጆች በኩል የሚነሱ አንዳንድ ቅሬታዎችን እነሱ ተተክሎ በቦታው ተገኝቶ ስራውን እንዳይሰሩ የሚያደርጉ ነገሮችን ለመቅረፍ ምን አይነት እንቅስቃሴ እየተካሄደ ይገኛል? ጥሩ። አሁን እንግዲህ እኛ አደረጃጀታችን በምናይበት ሰዓት የክልሉ ወሳኝ ኩነቶች ምዝገባ ኤጀንሲ ተጠሪነቱ ለክልሉ ሰላምና ጸጥታ ቢሮ ነው። ከዛ ወደ ዞን ሲወረድም ለሰላምና ጸጥታ መምሪያ ነው። ወደ ወረዳም ሲወረድ ለሰላምና ጸጥታ መምሪያ ነው። ወደ ቀበሌ ሲገባ ለፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ነው። እንግዲህ ተጠናታ በዚህ ደረጃ ነው። ቀበሌ ዋና አገልግሎት የምንሰጠው ደግሞ ቀበሌ ላይ ነው። ቀበሌ ደግሞ አገልግሎት የሚሰጡልን ስራ አስኪያጆች ናቸው። ስለዚህ በሳምንት በምታይበት አንድ ቀንም ላይ ደርሰው ይችላል ለመመዝገብ ማለት ነው። ህዝቡ መጥቶ ወደ ቀበሌ መጥቶ ህዝቡ ስራ አስኪያጁን ላያገኙ ይችላል፣ ለስራ ወጥቶ ሊሆን ይችላል። ስለዚህ አንዱ ቁልፍ ችግር ይሄ ነው። በቀበሌ ላይ ደረጃ በምናይበት ሰዓት ስራ አስኪያጆቹ በተለያዩ ስራዎች የተጠመዱ ናቸው። ኦልሬዲ የተለያዩ ተግባር ያላቸው ናቸው እና ይሄ አንዱ እንደ ጉድለት ያየነው ነገር ነው። ህብረተሰቡም የሚያነሳበት አንዱ ጉዳይ ነው ያለው። ግን ነገር ግን ከዚህ ከሰው ሀብት ጋር ተያይዞ ተጨማሪ ባለሙያ የመቅጠር ሁኔታን ለመፍጠር አልተሞከረም ነው ወይስ እንዴት ነው? አሁን እኛ ይሄ አደረጃጀቱ በመጀመሪያ ደረጃ አደረጃጀቱ ብቁና ተገቢው አገልግሎት የሚሰጥ አደረጃጀት መፈጠር አለበት የሚል እምነት አለን እኛ እንደ ኤጀንሲ ማለት ነው። በስራው የሰው ኃይል በቂ የሰው ኃይል ተመድቦለት ሙሉ የስራ ሰዓት የሚወስድ ስራ ቀበሌ ላይ አለ የሚል እምነት አለን። ስለዚህ ለዚህ ስራ የሚያስፈልግ ባለሙያ በቀበሌ ደረጃ መመደብ አለበት የሚል እንትን አለ። ከዚህ አንጻር እኛ ጥናት አጥንተናል። ሌሎች ክልሎች ያሉበት ደረጃ ከዚህ አንጻር ያላቸውን ችግር አዲስ አበባን አይተናል፣ ኦሮሚያን አይተናል፣ ሲዳማን አይተናል። ሌሎችም ወደ አፋርም የተለያዩ ቦታዎች ጥናት አድርገን ሌሎች ተቋማት ሌሎች ክልሎች እንዴት ነው ከዚያ ችግር አንጻር ይህን ችግር ለመፍታት የተጠቀሙበት አካሄድ ምንድን ነው የሚለውን ነገር
ቀምረን እኛ ለክልላችን ሊበጅ በሚችል መልክ አደረጃጀቱ ሊያስተካክል የሚችል ጥናት አዘጋጅተን ለውሳኔ አቅርበናል። ከዚህ በኋላ የመንግስት ውሳኔ ነው የሚያስፈልገው። የመንግስት ውሳኔ ችግሩን ይፈታልናል ብለን ኦልሬዲ በተስፋ እየጠበቅን ያለ ነው እና መስተካከል አደረጃጀቱ መስተካከል አለበት። የሚታይ ነገር ነው፣ ቁልጭ ብሎ የሚታይ ነገር ነው። አንዱን ስራ አስኪያጅ ብናየው ቀበሌ ውስጥ ከ19 በላይ ስራዎች አሉት። አንዱ ስራ አስኪያጅ ለተለያዩ አካላት የሚሰሩ ስራዎች አሉ። የኛ ስራ ከዛ አንዱ ነው። ስራ አስኪያጁን ለምን በስራ ሰዓት እዚህ አልተገኘህም ብለን ማለት በማንችልበት ደረጃ ነው ያለው። ለምን ሌላ ስራ አለው። ህዝቡ ደግሞ ለመመዝገብ ሲመጣ በስንት መከራ ወደ ምዝገባ እንዲመጣ እየቀሰቀሰው ነው። በስንት መከራ ደግሞ ቀስቅሰ ነው ለምዝገባ ሲመጣ ደግሞ መዝጋቢ ካጣ ደግሞ አይመለስም። ስለዚህ ይህ ችግር መቀረፍ አለበት የሚል ነገር። የወሳኝ ኩነቶች ምዝገባ ለሀገሪቷ ያለው ጠቀሜታ ተዘርዝሮ አያልቅም። ከዛ አንጻር ደግሞ ምዝገባው ደግሞ ይሄን አይነት እክል አለበት፣ ስለዚህ መፈታት አለበት የሚል ነገር ነው አለን። የሚፈታበት መንገድ እኛ ጥናት አድርገን ለውሳኔ አቅርበናል። አመሰግናለሁ። በተጨማሪም በዋናነት የወሳኝ ኩነቶች ምዝገባ በታለመለት ልክ እንዳይሳለጥ አንዳንድ ብልሹ አሰራሮች ተንሰራፍቶ ይገኛሉ። ይህም ደግሞ ማህበረሰቡም እንደ ቅሬታ ከሚያነሳቸው ጉዳዮች መካከል አንደኛው ብልሹ አሰራር ነውና ከዚህ አንጻር ብልሹ አሰራር በምን አይነት ሁኔታ ነው ተግዳሮት የሆነባቸው? እነሱንስ ብልሹ አሰራርስ ለመቅረፍ ምን አይነት እንቅስቃሴ እየተደረገ ነው? በጣም ጥሩ። ህዝቡ አንዱ ቅድም ጠቀስኩልህ ኦልሬዲ መዝጋቢዎችን ስራ አስኪያጆችን ብዙ ጊዜ ለማግኘት ችግር ይገጥመዋል። አንድ ጉዳይ ነው። ከዚህ ባሰው ደግሞ አገልግሎቱ ላይ ያለው ችግር በጣም የሚያሳዝነው ነገር ብሎ የአገልግሎት አሰጣጡ በኪራይ ሰብሳቢነት በቃ ተወጥሮ ያለ ነው። እጅ መንሻ የሚፈለግበት ስራ ሆኗል ስራው ማለት ነው። እና ሁሉንም ባልልህ ግን ቁጥራቸው አነስተኛ ነው የማይባል ዝቅተኛ ነው የማይባሉ ከምዝገባው ጋር በተያያዘ ምዝገባው የሚያስፈልገው ገንዘብ 25 ብር 30 ብር ከፍተኛው 80 ብር ነው። ግን 2000 ብር 3000 ብር እስከ 5000 ብርም የሚጠየቅበት ስራ ሆኗል። ሰዎች ከፍተኛ ህዝቡ ሮሮ የሚያሰማበት ሁኔታ ነው ያለው። በተለይ ከውጭ ጉዞ ጋር በተያያዘ ከአንዳንድ መስሪያ ቤቶች ከሚያስፈልጉ መረጃዎች ጋር በተያያዘ ሰርቲፊኬት ማግኘት መከራ ሆኗል እና ይሄንን ለማድረግ እኛ በዚህ ጉዳይ ላይ ጥናት አድርገናል እና ህብረተሰቡ በከፍተኛ ደረጃ እያማረረበት ያለ ችግር እንደሆነ አረጋግጠናል። ምንም በቃ የሚያነጋግር አይደለም፣ ምንም የሚያጠራጥር ነገር የለም፣ ተጨባጭ ነው። ስለዚህ ይህን እኛ በየደረጃ ከየዞኑ እና የወረዳው ሰላምነት ጸጥታ ጋር እየተቀናጀን ሰዎች ወደ ፍርድ ቤት የሚሄዱበት ሁኔታ አንዱ መንገድ እሱ ነው እየተጠቀምን ያለው ነው። ሁለተኛው ሌላው መፍትሄው ህዝቡ አልሰጥም አገልግሎት ማግኘት አለብኝ እንዲል ግንዛቤ መፍጠር ስራዎች ናቸው እየሰራን የምትገለገለው በየመስሪያ ቤቱ በየቀበሌው ጽህፈት ቤት የሚያገኘው ለልደት ስንት እንደሚከፈል ለሞት ስንት መክፈል እንዳለበት ሰርቲፊኬት ለማግኘት ስንት መክፈል እንዳለበት በየጽህፈት ቤቱ ግድግዳ ላይ እንዲለጠፍ ነው ያደረግነው። መስጠት መክፈል አለብህ ይሄን ያህል ነው፣ ይሄ ነው አገልግሎት ለማግኘት የሚያስከፍልህ ብለን እንዲያሳውቅ አድርገናል። በእነዚህ ሚዲያዎችም እያስተላለፍን ነው ያለ ነው። ከዛ ባሻገር ደግሞ ሰዎች በዚህ ችግር ውስጥ የገቡ ሰዎች ደግሞ ወደ ፍርድ ቤት እንዲሄዱ እያደረግን ነው ያለ ነው። ሌላው በዘላቂነት መፍትሄ እናገኝበታለን ብለን ያልነው ነገር ደግሞ ፐብሊክ ሰርቪስ ያለው አለ። የነጻ የስልክ መስመር ጥቆማ የሚቀበልበት መስመር አለ 8963 ላይ በዚህ ቀበሌ ይሄን አገልግሎት ለማግኘት እንደዚህ ተጠይቄያለሁ ብሎ ጥቆማ እንዲሰጥ ህዝቡ እሱን ራሱ በሚዲያዎች እያስተዋወቅ ነው ያለ 8963 ነጻ የስልክ መስመር ነው። እንደዚህ አይነት ነገር አገልግሎት በአግባቡ አልሰጥም ያለ በሚገጥማቸው ጊዜ እንዲያሳውቁ ይህንንም እየቀሰቀስ ነው ያለ ነው። ሌላው በዘላቂነት መፍትሄ መንፈታበት ምዝገባውን ዲጂታል ማድረግ ነው። ዲጂታል ለማድረግ ነው እንግዲህ ካሉን 1300 አካባቢ ቀበሌዎች በአሁኑ ሰዓት
በታብሌት ምዝገባው እንዲካሄድ ለማድረግ ወደ 600 አካባቢ ቀበሌዎች ለማድረስ ሞክረናል። አሁን በቅርብ ጊዜ ደግሞ አሁን 200 ቀበሌዎች እንደዚሁ ምዝገባው በታብሌት እንዲደረግ ዲጂታል እንዲሆን በቃ ይሄ ከሆነ አንዱ ከእጅ መንሻ ከጉቦ ህዝቡ በኪራይ አገልግሎቱን ለማግኘት የሚሄድበትን መንገድ ያስታግስልናል ወይም ደግሞ መፍትሄ ይሰጥልናል ብለን የገመትነው መንገድ ምዝገባውን በታብሌት ማድረግ ነው። ምዝገባውን በዛ መልክ አደረግነው። አንዱ ችግሩን መፍትሄ እናመጣበታለን ብለን ያሰብነው ነገር ነው። በዚህ መልክ ለመቅረፍ ጥረት እያደረግን ያለነው ከ200 አካባቢ በቅርቡ 200 ቀበሌዎች እንደዚሁ የሚሳተፉበት ስልጠና ይኖረናል። ታብሌት እናደላለን። መዝጋቢዎችን እናሰለጥንና ወደ በታብሌት ምዝገባ የሚሆንበት ሁኔታ እንፈጥራለን የሚል እቅድ ነው አለን። በዚህ መሰረት ነው እስካሁን ድረስ 600 አካባቢ ቀበሌዎች የገጠርና የከተማ ቀበሌዎች በታብሌት ምዝገባ የተጀመረበት ሁኔታ ነው ያለው። አንዳንድ ቦታዎች ላይ ከኔትወርክ ጋር ከመሳሰሉ ጋር ችግር ያለባቸው ቀበሌዎች ገጥመውናል። እነሱን እንግዲህ ሌሎች ኔትወርክ ወዳለባቸው ቀበሌዎች ምዝገባ የሚካሄድበት ሁኔታ የምናደርግበት ሁኔታ ነው የሚኖረውና አሁን ራሱ 200ዎቹን ለማሰልጠን እነዚህ ቀበሌዎች ለመምረጥ አንዱ ክራይቴሪያ ያደረግነው በዛ ቀበሌ ምዝገባ ለማካሄድ የሚያስችል ኔትወርክ አለ ወይ የሚለው ነገር አንዱ መመዘኛ አድርገን ነው በዚህ መልክ እያከናወንን ያለነው እና በዚህ መፍትሄ ያመጣልናል የሚል ነገር ነው ያለውና ኪራይ ሰብሳቢነት ማነቆ ነው፣ ትልቅ ማነቆ ነው። ለዚህ ችግር ትልቅ ችግር የሆነብን ነገር ነው። ትግል ግን በሰፊው ርብርብ የሚደረግበት ነው እና ይሄ ከላይ እስከታች በዚህ በኩል እኛም ጥረት እያደረግን ነው የሚል ሀሳብ ነው ያለው። እሺ፣ በመጨረሻ ምናልባት ማጠቃለያ መልእክት ማስተላለፍ የሚፈልጉት ነገር ካለ? ህዝቡ አንድ ነገር በመጨረሻ ለአንድ የሆነ ለመጨረሻ ጊዜ አገልግሎት ማግኘት መብቱ እንደሆነ እንዲያውቅልን ነው የምፈልገው። መብቱ ነው። ያ አገልግሎት የሚያገኝበት ቀበሌ የእሱ አገልግሎት ለመስጠት የተቋቋመ የእሱ መስሪያ ቤት መንግስት የቀጠረለት ተቋም መሆኑ፣ ክፍያው ደግሞ በየመስሪያ ቤቱ በየቀበሌው ጽህፈት ቤት ተገልጿል። 25 ብር፣ 30 ብር፣ 50 ብር እንደዚህ ነው የሚያስከፍለው እንትኖቹ ምዝገባዎቹ ማለት ነው። ይሄን አውቆ ይሄ ነው መክፈል ያለብኝ ብሎ ግቦ ከመስጠት ራሱን እንዲያቀብ አገልግሎት በዚህ መልክ ማግኘት እንደሚችል እንዲያውቅና ራሱም እንዲታገል፣ ሁለተኛ ጥቆማ እንዲሰጥ በ8963 ለፐብሊክ ሰርቪስ በመደወል ነፃ ስልክ አገልግሎት ነው። እንደዚህ እዚህ ቀበሌ እዚህ ያለው ስራ አስኪያጅ እንደዚህ ያለው ቦታ እንደዚህ ተብያለሁ አገልግሎት ማግኘት አልቻልኩም ብሎ ቢያሳውቅ አገልግሎት ሊያገኝ የሚችልበት ሁኔታ ይፈጠርለታል። ከዛም በኋላ በሌላው ደግሞ እርምጃ ይወሰዳል። ስለዚህ በዚህ መልክ እንዲያውቅና ህዝቡም ትግሉ ላይ በቀጥታ ተሳታፊ እንዲሆን ነው ጥሪ ማቅረብ የምንፈልገው። አመሰግናለሁ። እዚህ ስቱዲዮ መጥተው እንግዲህ ስለ ተግባሩ ጥልቀት ሀሳብ ስለሰጡ ከልብ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዳይሬክተር ከሆኑት ከአቶ በድሩ ሀሰን ጋር የነበረን ቆይታ ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ ድረስ ሰናይ ጊዜ። ወሳኝ ኩነቶች ወሳኝ ኩነቶች። ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች ወሳኝ ኩነቶች ወሳኝ ኩነቶች ወሳኝ ኩነቶች